እኔ እንደውም በቃ አንድ የሆኑ የመስዋዕቱ በግለውንና ያሉ ኢቫንጀሊካል ቸርች ውስጥ ያለ ውጭ የሆነ ነገር አላመጣም። ትራዲሽኑ ይታወቃል። ከ15ኛው ከ16ኛው ክፍለ ዘመን ጀምሮ መጀመሪያ በሮማ ካቶሊክ ውስጥ ነው የነበርነው። ከካቶሊክ ስንወጣ ለምን አላማ ወጣን? ስንወጣ አንድ ወጥ ሆነን ነበረው የወጣ ነው። ሰሞኑን ይሄን ነበር ሳወራ የነበረው። ወጥ አንድ ቡድን ልክ ይሄ ስሎጋን ይዘህ ስትወጣ የፖለቲካ ላይም ሊሆን ይችላል ነው ምናምን ነገር ልክ እንደዛ ማርቲን ሉተር ከፊት ለፊት ሆኖ ሌሎችን አስከትሎ ይዞ እንደወጣ ነው ብዙዎቹ የሚያስቡት። ኖ እሱ ይዞ የወጣው በሱ ትራዲሽን የቀጠለ አለ። አሁን የአሁኗ መካነ ኢየሱስ ቤተክርስቲያን ሉትራን የምትባለው የኔ ላይን አለ። ሉተር አይደለም ያስጀመረው። ቡድኖች ይቀሰቀሳሉ። ለምሳሌ እንደዚህ ነበር። አሁን በኦርቶዶክስ ቤተክርስቲያን ላይም እንደዛ ነው የሆነው። በተለይ ታድሶ እንቅስቃሴ ሲነሳ መሀል ያለው ሲወጣ በጎንደር አካባቢ ያለው ይወጣል፣ በዛ በደቡብ አካባቢ የነበረው ይወጣል። ያ ማለት ኤግዛክትሊ እዚህ የነበረው መሪ የነዛ ሁሉ አስጀማሪ ነው ማለት አይደለም። እዛ ጋር ሌላ አለ። እዛ ጋር ያሉቱ ደግሞ ኮመን ጥያቄ ምናልባት እዚህ ሴንተር ያሉቱ ከሚያነሱት ጋር ሊገናኝ ይችላል አይደለም። ኦኬ ኮመን የሚያደርጋቸው ምንድነው? የሆነ የሚቃወሙት ነገር ግን አለ ሮማ ካቶሊክ ቤተክርስቲያን ውስጥ ነው። ስለዚህ አወጣጡ የፕሮቴስታንት አንዱ ሉተር እየመራን ወጥቶ የተበተንን አይደለም። የሉተር ቀጥታ ወጥቷል። የስዊስና ደች ሪፎርምድ የሚባል የኔ ላይ የሚመዘዝበት ማለት ነው። ያ በዛ ጋር ወጥቷል። በዚህ ጋር ይወጡ አሉ ሌሎች ፕሬስቢቴሪያን የሚባሉ አንግሊካን የሚባሉ ሁሉም በአንድነት ወጥቷል። ኦኬ ደን ሁሉም በአንድነት ግን አንድ አካልን እየተቃወሙ ነው ያሉት። ካቶሊክ የምትባል ልምምዶችሽ ትክክል አይደሉ፣ መጽሐፍ ቅዱስ እውነቶችሽን ጥለሻል፣ ወደ ኋላ ተመለሺ ብለው ላነሱ ጥያቄ እንግዲህ ስደት ነው የገጠማቸው። ታሪኩ እንደምናውቀው ደን እንደ ኮንግሪጌሽን ሆነው ቀጠሉ ነው። ሁሉም በአንድነት ኮመን የሚያደርጋቸው ፕሮቴስታንት የሚል ነው። ሶ አሁን ላይ ኦርቶዶክሳውያን እኛን አንድ አይደሉም ብለው ሲከሱ የሚከሱበት ክስና ጴንጤውም ራሱን በአንድነት መነጽር ሲመለከት የሚመለከትበት ወይ አንድነን ወጥተን የተበተንን የሚመስላቸው ናቸው ብዙዎቹ። አይደለንም። እዛ ጋር አንድ ሆነን ወጥተን አይደለም መሀል ላይ የተበተን ነው። ኦኬ አንድ ሆነን ወጥተን ከዛ መሀል ላይ እንደዚህ አልነበረም የጀመርነው እያሉ ቅርንጫፍ የከፈሉ አካላት አይደሉም ያሉት። አንድ ሆነው ወጥ ሆነው በየሳይዱ የወጡ ናቸው ያሉት። ግን ሁሉም በአንድነት ኮመን የሚያደርጋቸው ነገር ስለነበረ ፕሮቴስታንት ያው ያወጡልንም እንትኖች ናቸው፣ ካቶሊኮች ናቸው ተቃዋሚ። ስለዚህ አንግሊካንም ሆንክ ተቃዋሚ ነህ ፕሮቴስታንት ነህ፣ ሉትራንም ሆንክ ተቃዋሚ ነህ ፕሮቴስታንት ነህ፣ ሪፎርምድ ባፕቲስትም ሁን ባፕቲስት ብቻም ሁን ተቃዋሚ ነህ። ማንን? ሮማ ካቶሊክ ቤተክርስቲያን። ኦኬ ደን ፕሮቴስታንት የሚለው ስያሜ በአጠቃላይ በአንድነት ሮማ ካቶሊክ ቤተክርስቲያንን መቃወማችንን የሚያሳይ እንጂ ወጥ ሆነን መውጣታችንን የሚያሳይ አይደለም። ነገር ግን ሁላችንም በአንድ ጥላ ውስጥ አለን ነው። ሶ